ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁ? ትናንትና በእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ጨዋታውን ያደረገው ማንቸስተር ዩናይትድ ነጥብ ጥሎ ተመልሷል። ዛሬ ጨዋታዎች ይቀጥላሉ። ሊቨርፑል ይጫወታል፣ ቼልሲም ጨዋታ አለው። ማንቸስተር ሲቲ እና አርሰናል ዛሬ አይጫወቱም። ነገ የካራባኦ ካፕ ፍጻሜ ጨዋታ በዌምብሌ ስለሚጠብቃቸው ስለዚህ የምትሰሙት ይኖራል። በስፔን ላሊጋ ነገ በጣም ተጠባቂ የማድሪድ ደርቢ ጨዋታ ይደረጋል። ዛሬ የሚደረጉ መርሃ ግብሮችን ጠቁማለን። ባርሴሎና የሚጫወተው ነገ ነው። ጀርመን ቡንደስሊጋ ባየር ሙኒክ ዛሬ ይጫወታል። ኤፍሲ ኮሎንም ከሞንቼ ግላድባ፣ ሊቨርኩሰን ዶርትመንድ ጨዋታ አላቸው። ሰዓት እንጠቁማለን። በጣሊያን ሴሪያ ትላንትና አንድ ጨዋታ ተደርጓል። ናፖሊ ድል ቀንቶታል። ኢንተር ሚላን ነገ ይጫወታል። ኤሲ ሚላን ዛሬ ቀድሞ ይጫወታል። ምናልባት ካሸነፈ ደረጃውን የሚያሻሽልበት አለው። ስለዚህም የምትሰሙ ይሆናል። አጫጭር ዜናዎችም አሉን ሰማላችሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በቅድሚያም ትላንትና ወደ ተደረገው ድራማዊ ወደ ማንቸስተር ዩናይትድ ጨዋታ እናልፋለን። እንግዲህ ማንቸስተር ዩናይትድ ትላንትና ሁለት አቻ ተለያይቷል። በጣም አስገራሚ የተባሉ ክስተቶች በጨዋታው ተመስግበዋል። የአማድ ዲያሎ ፔናልቲ መከልከል፣ የሃሪ ማጉዌር ቀይ ካርድ አሁንም እያነጋገረ ይገኛል። እንግዲህ ማንቸስተር ዩናይትድ በብሩኖ ፈርናንዴዝ የፔናልቲ ጎል ቀዳሚ መሆን ቻለ። ጨዋታው 1-0 እየቀጠለ ሳለ ሁለተኛ ጎል የሚያገኝበት እድል በአማድ ዲያሎ አማካኝነት ተፈጠረ። ዳኛው ግን ፔናልቲ ሳይሰጥ ቀረ። ተጫዋቾቹ በዚህ የፔናልቲ ጥያቄ በተዘናጉበት ቅጽበት በርንማውዞች ጎል አስቆጥረው አቻ ሆኑ። ጨዋታው 1-1 ሆነ። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ከማዕዘን ምት ያሻገረውን በራሳቸው ላይ ያስቆጠሩ 2-1 መምራት ጀመረ። ከዛ ደግሞ በማንቸስተር ዩናይትድ ሃሪ ማጉዌር ጥፋት ሰራ በተባለው ቅጣት የምተሰጠበት ተቀይሮ የገባው ክሮፒ ጎል አስቆጠረ። 2-2 ጨዋታው ተጠናቀቀ። እንግዲህ በዚህ ውጤት መሰረት ማንቸስተር ዩናይትድ 55 ነጥብ ሰብስቦ እዛው ሶስተኛ ደረጃ ላይ ሲቀመጥ እንግዲህ ቀጣይ መርሃ ግብራቸውን ማንቸስተር ዩናይትድ ከሊድስ ያደርጋል። በርንማውዝ ከአርሰናል የሚያደርጉት ጨዋታ ይጠበቃል። እንግዲህ ከጨዋታው በኋላ አስተያየት የሰጠው ብሩኖ ፈርናንዴዝ ፍጹም ቅጣት ምት ተከልክለናል ሲል አስተያየቱን ሰጥቷል። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ አማድ ዲያሎ የተሰራበት ጥፋት ፍጹም ቅጣት ምት መሆኑ ግልጽ ነው ሲል ተናግሯል። በአንድ ጨዋታ ለአንድ ቡድን ሁለት መስጠት ከባድ እንደሆነ አውቃለሁ፣ ነገር ግን ለአንዱ ተሰጥቶ ለአንዱ መከልከል ምን ይሉታል ሲል ብሩኖ ፈርናንዴዝ ብስጭቱን ገልጧል። ቫር ጣልቃ አለመግባቱ ግራ እንዳጋባው የገለጸው ፈርናንዴዝ ጥፋቱ ተመሳሳይ ነው፣ አማድ የተሰራበት ጥፋት ያሰጣል ሲል ተደምጧል። ተፎካካሪ ቡድኖቹ ለእኛ ቅርብ ናቸው፣ በራሳችን ላይ ማተኮርና ከቀሪ ጨዋታዎች 3 ነጥቦችን መውሰድ አለብን ሲል ብሩኖ ፈርናንዴዝ ተናግሯል። ካሪክ በአንጻሩ ሁለተኛው ፍጹም ቅጣት ምት ሊሰጠን ይገባ ነበር ሲል ተናግሯል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ዳኛው ለተመሳሳይ ጥፋት ሁለት አይነት ፍርድ መስጠታቸው ግራ ጋብቶኛል ሲሉ ተናግረዋል። ሁለተኛው ፍጹም ቅጣት ምት ሊሰጠን ይገባ ነበር፣ ጥፋቱ ማጉዌር ከሰራው ጋር ተመሳሳይ ነው ሲል ማይክል ካሪክ ተናግሯል። አክሎም ነገር ግን አንዱን ሰጥቶ አንዱን አለመስጠት እንደ እብደት ነው የማየው፣ ግራ ያጋባር ሲል ተናግሯል። አማድ ዲያሎ ፍጹም ቅጣት ምት መከልከሉ የጨዋታው ሙሉ መልክ እንደቀየረው ማይክል ካሪክ ተናግሯል። እንግዲህ ማንቸስተር ዩናይትድ ከተከታዮቹ ሊቨርፑል፣ አስቶን ቪላ እና ቼልሲ በላይ ተቀምጧል። ይህንን ውጤት አስጠብቀን መቀጠል አለብን ሲል ፈርናንዴዝ ተናግሯል። እንግዲህ ብዙ የእግር ኳስ ተንታኞችም ይህንን ነገር በተለይ የሃሪ ማጉዌር ቀይ ካርድ በፍጹም አያሰጥም፣ የአማድ ዲያሎ ፔናልቲ ካልተሰጠ ፍጹም ቅጣት ምትም መሰጠት የለበትም ሲል በተደጋጋሚ ተናግረዋል፣ እየተናገሩ ይገኛሉ። ያም ሆነ ግን ማንቸስተር ዩናይትድ እንግዲህ ነጥብ ለመጣል
ተገዷል። ዛሬ ሊቨርፑል ይጫወታል። ሊቨርፑል ከብራይተን ከባድ ፈተና ይጠብቀዋል። ብራይተን በሜዳው ነው የሚጫወተው። እንግዲህ ይህንን ጨዋታ ነጥብ የሚያስጥሉት ከሆነ እዛው የሚቆይበት አውድ ይፈጠራል። የሚያሸንፍ ከሆነ ቢያንስ ከፍ የሚልበትን ውጤት የሚያስመዘግብ ይሆናል። ዌስትሃም ዩናይትድ እስከሚጫወት ምናልባት ደረጃውን የሚያሻሽልበትን እድልም የሚፈጥር ይሆናል ተብሎ ይጠበቃል። ሊቨርፑል ዌስትሃም ዩናይትድ ከአስቶን ቪላ ነገ ይጫወታሉ። ያ እስከሚሆን ድረስ ምናልባት ሊቨርፑል ካሸነፈ ደረጃውን ሊያሻሽል ይችላል። ፉላም ከበርንሌ ይጫወታሉ። ኤቨርተን ከቼልሲ የማንቸስተር ዩናይትድ ቀጥተኛ ተፎካካሪ የሚባለው ቼልሲ 48 ነጥብ ሰብስቦ ከማንቸስተር ዩናይትድ በ7 ነጥብ ርቆ ይገኛል። ዛሬ ከኤቨርተን ከሜዳ ውጪ ከባድ ትንቅንቅ ይጠብቀዋል ተብሎ ይጠበቃል። ሊድስ ዩናይትድም ከብሬንትፎርድ ጨዋታውን ያደርጋል። የሊጉ መሪ አርሰናል ዛሬ አይጫወትም፣ ምክንያቱም ነገ በካራባኦ ካፕ ፍጻሜ ዌምብሌ ላይ ከማንቸስተር ሲቲ ጋር ከባድ ትንቅንቅ እንደሚጠብቀው ይታወቃል። ለዚህ ምክንያት ዛሬ ክሪስታል ፓላስ ከማንቸስተር ሲቲ ላይ አድርገው የነበረው ጨዋታ ወደ ሌላ ጊዜ ተላልፏል። በስፔን ላ ሊጋ መሪው ባርሴሎና ነገ ይጫወታል። ዛሬ የሚደረጉ መርሃ ግብሮች አሉ። ኤልቼ ከማዮርካ፣ ስፓኞል ከሄታፌ፣ ሊቫንቴ ከኦቬዶ፣ ኦሳሱና ከጄሮና፣ ሴቪያ ከቫሌንሺያ ዛሬ የሚደረጉ መርሃ ግብሮች ናቸው። ነገ የማድሪድ ደርቢ በጉጉት ይጠበቃል። ባርሴሎናም ነገ ይጫወታል። እንግዲህ ነገ በተለይ የማድሪድ ደርቢ በስፔን ላ ሊጋ እንዲሁም የካራባኦ ካፕ ፍጻሜ በእንግሊዝ በሜዳ ላይ በጉጉት የሚጠበቁ ጨዋታዎች ናቸው። የጀርመን ቡንደስሊጋ መርሃ ግብር ዛሬ ይደረጋል። መሪው ባየር ሙኒክ ከዩኒየን በርሊን፣ ኤፍሲ ኮሎን ከሞንቼ ግላድባህ፣ ሄደኔም ከባየር ሊቨርኩሰን፣ ወልፍበርግ ከወርደር ብሬመን እንዲሁም ቦሩሲያ ዶርትሙንድ ከሄደኔም የሚያደርጉት መርሃ ግብርም በጉጉት የሚጠበቀው መርሃ ግብር ነው። በጣሊያን ሴሪያ ትላንትና ናፖሊ ተጫውቷል። እንግዲህ በጣሊያን ሴሪያ መርሃ ግብር ናፖሊ ከካግላሪ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የናፖሊን የማሸነፊያ ግብ ልማደኛ ስኮት ማክቶሚናይ ማስቆጠር ችሏል። ማክቶሚናይ በውድድር ዓመቱ 7ኛ የሊግ ጎሉን አስቆጥሯል። ናፖሊ ትላንትና ማሸነፉን ተከትሎ ዛሬ ሚላን እስከሚጫወት ድረስ በ62 ነጥብ ወደ ሁለተኛ ደረጃ ከፍ ብሏል። እንግዲህ ዛሬ ሚላን ይጫወታል። ሚላን ካሸነፈ ደረጃውን የሚረከበው ይሆናል። ዩቬንቱስ ከሳሱሎ፣ ኮሞ ከፒዛ፣ አትላንታ ከቬሮና፣ ቦሎኛ ከላዚዮ፣ ሮማ ከሊስ፣ ሚላን ከቶሪኖ፣ ፓርማ ከክሮሞንሴ፣ ጄኖዋ ከዩዲኒዜ የሚያደርጉት ጨዋታ ዛሬ በጉጉት የሚጠበቀው ጨዋታ ነው። ፊዮረንቲና ከኢንተር፣ ሮማ ከሊስ እና ቦሎኛ ከላዚዮ የሚያደርጉት ጨዋታ ግን ነገ የሚደረግ ይሆናል። ዛሬ ኤሲ ሚላን የሚያሸንፍ ከሆነ ምናልባት ደረጃውንም የሚያሻሽልበት እና የነጥብ ልዩነቱን ከኤሲ ሚላን ያለውን የነጥብ ልዩነት የሚያጠብበት ጨዋታ ይሆናል ተብሎ ይጠበቃል። በፈረንሳይ ሊግ 1 ፒኤስጂ ከኒስ ዛሬ ምሽት 5:05 ደቂቃ ሲል የሚደረገው ጨዋታም በጉጉት ይጠበቃል። ዛሬ ሊቨርፑል ከብራይተን የሚደረገው ጨዋታ ቀን 9:30 ነው የሚደረገው። እንግዲህ ከዚህ ጨዋታ በፊት የሊቨርፑሉ አሰልጣኝ አይዛክ ለፒኤስጂ ጨዋታ ወደ ሜዳ እንደሚመለስ ተናግረዋል። የሊቨርፑል የፊት መስመር አጥቂ አሌክሳንደር አይዛክ ወደ ሜዳ ሊመለስ መሆኑን አሰልጣኝ አርኔ ስሎት አረጋግጠዋል። አሌክሳንደር አይዛክ ሊቨርፑል በቀጣይ ከፒኤስጂ ጋር በሚያደርገው የቻምፒዮንስ ሊግ ጨዋታ ወደ ሜዳ እንደሚመለስ ገልጸዋል። አይዛክ ከብሔራዊ ቡድኖች ጨዋታ በኋላ በሚደረገው የማንቸስተር ሲቲ ጨዋታ ግን ዝግጁ እንደማይሆን አርኔ ስሎት ጠቁመዋል። በቀጣይ 2 ወራት ለቡድኑ ግልጋሎት እንደሚሰጥ ግን አረጋግጣለሁ ሲሉ አሰልጣኝ አርኔ ስሎት ተናግረዋል። እንግዲህ ውድ ዋጋ ወጥቶበት አንፊልድን የረገጠው አሌክሳንደር አይዛክ በጉዳት እየተሰቃየ ይገኛል። ምናልባትም በአውሮፓ ቻምፒዮንስ ሊግ የሚደርስላቸው ከሆነ ይሄ ለሊቨርፑሎች በጣም መልካም የሚባለው ዜና ነው። ሊቨርፑል በአውሮፓ ቻምፒዮንስ ሊግ ከፒኤስጂ ጋር ከባድ ፈተና የሚገጥመው ቡድን ነው። እንግዲህ ለዚህ
መልካም ዜና ይመስላል። የቸልሲ ደጋፊዎች ቡድኑ ከማንቸስተር ዩናይትድ ጋር ከሚያደርገው ጨዋታ በፊት ተቃውሞ ለማሰማት አቅደዋል። ደጋፊዎቹ ተቃውሞ የሚያሰሙት የክለቡ ከፍተኛ ድርሻ ባለቤት ብሉኮ ላይ መሆኑን ተገልጿል። የፈረንሳዩ ክለብ ስትራስቡርግ ደጋፊዎች በበኩላቸው የቸልሲ ደጋፊዎች ተቃውሞ እንደሚቀላቀሉ እየተነገረ ይገኛል። ደጋፊዎቹ የቸልሲ ደጋፊዎችን ተቃውሞ ለመቀላቀል ከፈረንሳይ ወደ እንግሊዝ ለንደን እንደሚበሩ ተነግሯል። ሁለቱ ክለቦች በተመሳሳይ ባለሀብት ባለቤትነት እንደተያዙ የሚታወቅ ነው። እንግዲህ ማንቸስተር ዩናይትድ ከቼልሲ በሚያደርገው ጨዋታ ይህንን ተቃውሞ ያሰማሉ ተብሎ ይጠበቃል። የመድፈኞቹ አሰልጣኝ ማይክል አርቴታ ቡድናቸው ለዓመታት ዋንጫ የማሸነፍ አለመቻሉም ፍላጎታቸውን ከፍ እንዳደረገው ገልጸዋል። ዋንጫ ሳታሸንፍ ለዓመታት ስትጓዝ ማሸነፍ በጣም አስቸኳይ ይሆናል፣ ተነሳስተህ በእጥፍ ይጨምራል ሲሉ ሚኬል አርቴታ ተናግረዋል። አሰልጣኝ ማይክል አርቴታ በተጫዋችነትና አሰልጣኝነት ጊዜያቸው ዌምብሌ ላይ ተሸንፈው አያውቁም። በዌምብሌ ስላላቸው ሪከርድ የተጠየቁት ማይክል አርቴታ እሁድ ይህንን አስደናቂ ክብረ ወሰን ማስቀጠል አለብን ሲሉ ተደምጠዋል። አክለውም እንደገና ማድረግ እንደምንችል ማረጋገጥ አለብን ሲሉ ማይክል አርቴታ ሀሳባቸውን አካፍለዋል። እንግዲህ ማይክል አርቴታ እሁድ ዕለት በዌምብሌ ከአሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ ከባድ ፈተና እንደሚጠብቃቸው ይጠበቃል። እንግዲህ የአርሰናል አሰልጣኝ ማይክል አርቴታ ስለ ቡድናቸው አምበል ኦዲጋርድ እና ቲምበር ሁኔታ ተጠይቀው አዲስ ዜና የለም ሲሉ መልሰዋል። ዛሬ ልምምድ እንዳላቸው ያነሱት አሰልጣኝ ማይክል አርቴታ ለጨዋታው እንደሚደርሱ ተስፋ እናያለን ሲሉ ተናግረዋል። ማይክል አርቴታ ከዚህ በፊት ሁለቱ ተጫዋቾች ለፍጻሜው ይደርሳሉ ብለው እንደሚጠብቁ ገልጸው እንደነበር ይታወሳል። እንግዲህ ነገ ምን ጨዋታ በሜዳ እንመለከታለን ወይስ የሚለው በጉጉት የሚጠበቀው ነገር ነው። ሌላው ከአርሰናል ቤት የተያያዘው ዜና የዶማን ጉዳይ ነው። እንግዲህ ዶማን ለዓለም ዋንጫ ሊጠራ እንደሚችል እየተነገረ ይገኛል። የመድፈኞቹ ባለተሰጥኦ ተጫዋች ማክስ ዶማን በዓለም ዋንጫ ልንመለከተው እንደምንችል የሶስቱ አናብስት አሰልጣኝ ቶማስ ቱኬል ተናግረዋል። ቶማስ ቱኬል ማክስ ዶማንን በትንሽ እድሜው አስደናቂና የተለየ ተሰጥኦ አለው ሲሉም አወድሰውታል። አሰልጣኝ ቶማስ ቱኬል አክለውም ዶማን በኤቨርተን ጨዋታ ያሳየው እንቅስቃሴ አይን እንዲጣልበት ማድረጉን ገልጸዋል። ማክስ ዶማን በቀጣይ ዓለም ዋንጫ ጥሪ ልናደርግለት እንችላለን ሲሉ ቶማስ ቱኬል ጨምረው ተናግረዋል። እንግዲህ በኤቨርተን ጨዋታ ድንቅ እንቅስቃሴ አድርጎ ሁለቱም ጎሎች ላይ ትልቅ አስተዋጽኦ ማድረጉና አርሰናል ያንን ጨዋታ ማሸነፉና ማንቸስተር ሲቲን ነጥብ መጣሉ ምን ያህል ጠቃሚ እንደሆነ ታይቷል። በጨዋታው ማክስ ዶማን የጨዋታው ኮከብ በመባልም መመረጡ ይታወሳል። ማንቸስተር ዩናይትድ የሃሪ ማጉዌር እና ኮቢ ማይኖን ኮንትራት ለማራዘም መቃረባቸው ተገልጿል። ወጣቱ አማካይ ኮቢ ማይኖ እስከ 2031 ኮንትራቱን ለማራዘም በጫፍ መድረሱን ዘ አትሌቲክስ ዘግቧል። ሃሪ ማጉዌር በበኩሉ ለአንድ ተጨማሪ ዓመት የመቆየት አማራጭ ያካተተ የአንድ ዓመት ኮንትራት እንደሚያራዝም እየተነገረ ይገኛል። እንግሊዛዊ ተከላካይ ሃሪ ማጉዌር በማንቸስተር ዩናይትድ ያለው ውል በዓመቱ መጨረሻ ይጠናቀቃል። እንግዲህ ማንቸስተር ዩናይትድ ከወዲሁ የእነኝህ ተጫዋቾች ውል ለማራዘም እየሰራ መሆኑ እየተነገረ ይገኛል። አርሰናል የተለየ ድንቅ ቡድን ነው ብሏል ፔፕ ጋርዲዮላ። አፍሪካ ዋንጫ ውሳኔው አስደንግጦኛል ብሎ የተናገረው ፔፕ ጋርዲዮላ የእሁድ ተጋጣሚያቸው አርሰናል የተለየ ቡድን ነው ሲሉ አሞካሽተዋል። የፍጻሜ ጨዋታ ደረጃችን ምን ላይ እንደሆነ ለማየት ትልቅ ፈተና ነው ሲሉ ገልጸዋል። በፍጻሜው ጄምስ ትራፎርድ በግብ ጠባቂነት እንደሚሰለፍ አሰልጣኝ ፔፕ ጋርዲዮላ አረጋግጠዋል። ፔፕ ጋርዲዮላ ስለ አፍሪካ ዋንጫውም አስተያየታቸውን ሰጥተዋል። አስደንጋጭ ነው፣ ነገር ግን ምክንያቱም ምን እንደሆነ አላውቅም። አይነት ውሳኔ በድብቅ የሚደረግ ነው ብለዋል። እንደዚህ አይነት ነገር ሁልጊዜም በውስጥ ነው የሚፈጠረው፣ ፊታቸውን በጭራሽ አታዩም ሲሉ ፔፕ ጋርዲዮላ ስለ ሴኔጋል አፍሪካ ዋንጫ መነጠቅ ተናግረዋል። አያይዘው ዓለማችን በአሳሳቢ ሁኔታ ላይ ነች ሲሉ አስተያየታቸውን ሰጥተዋል። አሰልጣኝ ፔፕ ጋርዲዮላም ዛሬ በእግር ኳስ ስለሚታዩት የሚደረጉ ጥሩ ያልሆኑ አጫዋቶች
ተጠይቀው ነበር። ፔፕ ጋርዲዮላ በምላሻቸው ይህንን ተዉት፣ ስንት የሚያሳስብ ነገር አለ ሲሉ ተደምጠዋል። በዓለማችን ላይ ትልቅ ሁከት ተከስቷል። ማንም ምን እንደሚያደርግ ሁሉም በሚስጥር ነው የሚደረገው ሲሉ ተናግረዋል። አክለውም እኛ እዚህ ነን፣ ዓለም እየፈረሰች ነው፣ እኛ ስለ ጨዋታ መበላሸት እያወራን ነው፣ ከዚህ የበለጠ በጣም አስፈላጊ ነገሮች አሉ ሲል ዓለም አሳሳቢ ነገር ላይ መሆኗን ፔፕ ጋርዲዮላ እንግዲህ ተናግረዋል። ሌላው የፖርቹጋላዊ ብሔራዊ ቡድን አሰልጣኝ ሮበርቶ ማርቲኔዝ ስለ ሮናልዶ እየተነሱት ሀሳብ ነው። ሮናልዶ ጉዳቱ በዓለም ዋንጫ ለመሳተፍ እንደማያሰጋው ገልጸዋል። የሮናልዶ የዓለም ዋንጫ ተሳትፎ በአደጋ ውስጥ አይደለም ያሉት አሰልጣኙ ጉዳቱ አነስተኛ የጡንቻ ጉዳት ነው፣ እሱ አሁን በጥሩ ቁመና ላይ ነው ሲሉ ተናግረዋል። ክሪስቲያኖ ሮናልዶ በቀጣይ 2 ሳምንታት ውስጥ ወደ ሜዳ እንደሚመለስ አሰልጣኝ ሮቤርቶ ማርቲኔዝ አሳውቀዋል። ሮናልዶ በጉዳት ፖርቹጋል በቀጣይ በምታደርጋቸው የወዳጅነት ጨዋታ እንደማይሳተፍ ግን ጨምረው ተናግረዋል። ነገር ግን ለዓለም ዋንጫ ምንም ስጋት እንደሌለበት አሰልጣኙ ተናግረዋል። በመጨረሻም ዛሬ የሚደረጉትን ጨዋታዎች ለደጋፊዎች እናስታውሳችሁ። ብራይተን ከሊቨርፑል ቀን 9 ሰዓት ተኩል ይደረጋል። የእንግሊዝ ፕሪሚየር ሊግ አድናቂዎች በዚህ ጨዋታ መዝናናት ትችላላችሁ። በጀርመን ቡንደስሊጋ ቀን 11 ሰዓት ተኩል ባየር ሙኒክ ከዩኒየን በርሊን የሚጫወተው መርሃ ግብርም የጀርመን ቡንደስሊጋ መታየት ያለበት ጨዋታ ነው። በጣሊያን ሲሪያ ኤሲ ሚላን ከቶሪኖ ምሽት 2 ሰዓት ላይ ሲደረግ ምሽት 2 ሰዓት ተኩል ቼልሲ ከኤቨርተን የሚያደርጉት ጨዋታ ሌላኛው መርሃ ግብር ነው። በጣሊያን ሲሪያ ምሽት 4 ሰዓት ከ45 ጁቬንቱስ ከሳሱሎ፣ በፈረንሳይ ሊግ ምሽት 5 ሰዓት ከ05 ኒስ ከፒኤስጂ የሚያደርጉት ጨዋታ የሚጠበቅ ነው። እንግዲህ ለሚደግፉት ክለብ ሁሉ መልካም እድል እየተመኘን የሚፈልጉትን እግር ኳስ ወይም ጨዋታ መርጠው በመመልከት ራስዎን እንዲያዝናኑ ከወዲሁ ጋብዛለን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን ግን በታላቅ አክብሮት እንጠይቃለን። መልካም ቀን።